ይታወቃል በተደጋጋሚ ይባላል። አሁን ኢትዮጵያ ያለችበት ወቅት የህማማት ወቅት ነው። ገና ትንሳኤዋ ገና ነው። ልጆቿ እርስ በርስ በመገዳደል ላይ የተያዙበት የታነቁበት አገሪቷን በኢኮኖሚም በማህበራዊ በፖለቲካዎቹ መስክ የደቀቀችበት እና አስጊ ሁኔታ ላይ ያለችበት እንደሆነ ይነገራል። ለሀገራችንም በዚሁ አጋጣሚ በዓሉን አስታከን መልካም ምኞትን እንመኛለን። ጉዳያችን የመካከለኛው ምስራቅ ነው። ከ40 ቀናት የሚሳኤሎች ጋጋታና ፉጨት በኋላ ተኩስ አቁም ታወጀ። ነገር ግን ተኩስ አቁሙ በአሸዋ ላይ የተመሰረተ ይመስላል። ምክንያቱም የተጣሱ የተኩስ አቁሙ ስምምነት አሉ። በኢራን በኩል እንኳን 3 ስምምነቶች በይፋ ተጥሰዋል የሚል መግለጫ ወጥቷል። በዚህ ተኩስ አቁም ያኮረፉ የተደሰቱ ያተረፉ ሀገራትን እንመለከታለን። እስራኤል ደስተኛ አትመስልም። ጦርነቱ እንዲቀጥል የምትፈልግ ይመስል ነበር። ምክንያቱም ከስምምነቱ በኋላ በ10 ደቂቃዎች ውስጥ ከ200 በላይ ሰዎችን የገደለችበትን እጅግ አሰቃቂ ጥቃት በሊባኖስ ፈጽማለች። ነገር ግን በዛሬው ዕለት በፓኪስታን ኢስላማባድ የአሜሪካና የኢራን ከፍተኛ ተደራዳሪዎች እንግዲህ እየተወያዩ ይገኛል። ነገር ግን ይህ ድርድር ይሳካል ላይሳካም የሚለው ጥያቄ ያጭራል። ትራምፕም ድርድሩ ካልተሳካ ኢራንን አጠፋለሁ የሚል ዛቻቸውን እያሰሙ ነው። ተኩስ አቁሙን እንዴት አየሁ አሚጎ? ይጸናሉ የሚለውን ነገር አይተን የድርድሩን ጉዳይ እናነሳለን። ምንድነው ከእስራኤል ጋር ቢሆን በተደጋጋሚ ጊዜ እንደገለጽኩት እስራኤል ስፖይልድ ቻይልድ እንደሚባለው በቤት ውስጥ ይሄ የቀበጥ ልጅ እንደሚባለው በቤት ውስጥ በአንድ ቤተሰብ ውስጥ የዛ አይነት ተፈጥሮ ያላት ነች። ለዓለም አቀፍ ሕጎች አትገዛም። ኢንተርናሽናል ሎ ኢንተርናሽናል ኖርም የሚባል ነገር አይመለከታቸውም። ዋናው ሰውዬ ራሱ ኔታንያሁ በዓለም አቀፍ ሕግ ፍርድ ቤት የሚፈለግ ሰው ነው። በአሜሪካ ፕሮቴክሽን ነው እንጂ አንዳንድ ሀገራት ውስጥ ብሄር ለምሳሌ ተይዞም ሊሰጥ ይችላል። ግን ጉዳያቸው አይደለም። ተነስቶ እንደፈለገ አውሮፓም አሜሪካም ሲሄድ አይተነዋል። አሜሪካ 6 ጊዜ በሳምንት በወር በማይሞላ ጊዜ ውስጥ ሲመላለስ አይተነዋል። ምን ማለታቸው መሰለህ? እኛን የተፈጥሮ ሕግ የዓለም አቀፍ ሕግ በተለይ ከሁለተኛ ዓለም ጦርነት በኋላ እንደዚህ አይነት በአንደኛው የዓለም ጦርነት የታየው ውድመት በሁለተኛ ዓለም ጦርነት አሰቃቂ የነበረው የናዚ ጉዳይ እስራኤሎችም በካምፕ ታጉረው እንደዛ ማለቃቸው ይሄ ነገር መደገም የለበትም ተብሎ ዓለም አቀፍ ሕጎች መውጣት አለባቸው የተባለው በሙሉ የሚሽሩት አሁን እስራኤሎች ናቸው በአብዛኛው። ስለዚህ ድርድር ሊካሄድ ሲል ከእስራኤል ጋር ከሆነ አይሆንም የሚል እምነት ነበረኝ። ከእስራኤል ጋር ድርድር ማድረግ አይቻልም። ድርድር ማድረግ የማይቻልበት ምክንያት እስራኤል ድርድር ያስፈልጋል የምትለው ተደራዳሪዎች የት ቦታ እንዳሉ ለማወቅና ለመግደል ነው። አሲምፕል አዛት በቃ ጊዜ መግዣ አይደለም። ለምሳሌ ኳታር አስጠልላ የሐማስ እንትኖችን ደህንነታቸው ስለሚጠበቅ በኳታር እንትኖች በቀላሉ አያገኟቸውም። ወይም ኳታርን መደብደብ ሊያስጠይቃቸው ይችላል። እንደራደር ሲባል ሁሉም በቃ ጤነኛ ሀገር ነች እስራኤል እንደ ሌላው ሀገር እንድትደራደር ነው የምትፈልገው። በዚህ ሰዓት መቼስ አትገለንም ብሎ ይወጣል ከየቦታው። ይሄን ነው የምትፈልገው። ከዛ መግደል ማለት ነው፣ አሳሲኔሽን ነው። አንደኛ በዛ ምክንያት ነው ወታደሩ የእስራኤል ወታደር ከመጀመሪያው ናቅባ ጀምሮ አሁን በቅርቡ ስንተኛ ዓመት እንደሆነ ተከብሯል። እዛ ፍልስጤማውያንን በግፍ በመግደል በማባረር ወደ 700 ሺህ የሚሆኑትን በማፈናቀል እዛ ተፈናቅለው ያሉት ናቸው። ጋዛ ውስጥ አሁን ተጠልለው የሚገኙት የተፈናቃይ ልጆች ናቸው፣ የልጅ ልጆች ናቸው እነሱ በሙሉ። ያንን ያደረገ ሰራዊት ለአሳሲኔሽን ለግድያ የተቋቋመ ሰራዊት ነው አሁን ቲዲኤፍ ተብሎ የሚጠራው። እሱ ነው ኢቮልቭ አድርጎ ቲዲኤፍ። ስለዚህ በዚህ ሜንታሊቲ ነው ያለው እስካሁን ድረስ። መሪ ሲባል የሚታየው የእነሱ መሪ ነው። የሌላው መሪ ግን መግደል ይቻላል፣ የትኛውንም ሀገር መሪ። ተደራዳሪ ሲባል የእነሱ ተደራዳሪ መጠበቅ አለበት እንደ ሰው ነው።
የሌላው ሀገር ተዳዳሪ አሸባሪ ነው፣ መገደል አለበት። ስለሆነ ከእስራኤል ጋር ቢሆን ድርድሩ አይሳካም የሚል እምነት ነበረኝ። አሜሪካ ትንሽ ጤነኛ ነች የሚል በእስራኤል በጣም የተበከለ ፖለቲካ አላት። በእስራኤል ሎቢስቶች አንዳንዶቹ በተደጋጋሚ እንደተናገርኩት ከእስራኤል ከአሜሪካ ይልቅ የእስራኤልን ኢንተረስት እናስጠብቃለን የሚሉ ናቸው። ክርስቲያን ዛዮኒስትስ የሚባሉ አሉበት። በጣም የተጣመመ የመጽሐፍ ቅዱስ ንባብ ያላቸው በእኔ እምነት ማለት ነው። ሌላ አስተሳሰብ ሊኖረው ይችላል፣ ከኔ ጋር ተቃራኒ ሊቆም ይችላል። እኔ ግን የተጣመመ የተዛነፈ ንባብ ያላቸው ብዬ ነው የማስበው። በእኔ እምነት እነሱ ይህንን ጦርነት እንደ መጨረሻው የዓለም ጦርነት የክርስቶስ መምጫ ምናምን አድርገው የሚያስቡና እስራኤልን መጠበቅ አለብን ብለው የሚያስቡ አሉ። እነሱም የተበከሉ ናቸው በዚሁ በእስራኤል። ከዛ በገንዘብ የሚገዙ አሉ ሎቢስት። ከዛ በብላክሜል የሚደረጉ አሉ። ከህፃናት ጋር ወሲብ ምናምን ሲያደርጉ ይቀርጿቸውና ይይዙባቸዋል። ከዛ በቃ እንደዚህ ኤፕስቲን እንደሚባለው እንትን ከኋላ እየተጎተተ ይወጣል እንትናቸው። በዚህ ምክንያት ተበላሸ የአሜሪካ ፖለቲካ። ኢራን ግን እስካሁን አሜሪካን እንደ ሀያል ሀገር መደራደር እንደሚቻል ሀገር አድርጋ የምትቆጥራት እስካሁን ድረስ ማለት ነው። እስካሁን ባለንበት ተጎትቶ በጣም የተበላሸ ነገር ውስጥ ገብተዋል አሜሪካኖቹ። ግን ይሻላል በሚል እኔ የነበረኝ አስተሳሰብ በቃ ከነሱ ጋር ከሆነ ምናልባት እንደ እስራኤል ላይ ሆኑ ይችላሉ፣ ድርድሩ ሊሳካ ይችላል የሚል ነበር። ድርድሩ ላይ አሜሪካ ስትቀርብም የእስራኤልን ኢንተረስትና ፍላጎት ይዛ ነው አይደል የምትገባው? እየተነጫነጩ ነው። አሁን እንግዲህ የተቃዋሚ መሪ ስማቸው ማን ነበረ? የእስራኤል ተቃዋሚ እንትን አሉ። ይሄ በፍጹም ውርደት ነው ለእስራኤል። የእስራኤል ድምፅ ያልተሰማበት፣ እስራኤል ውክልና የሌለበት ከፍተኛ ውርደት ነው የተከናነብ ነው። ኔታንያሁ ያስቀመጣቸው ራሱ ነው ያሉት። ኔታንያሁ ያስቀመጣቸው ግቦች እንኳን እዛ አልተሳኩም እና ከፍተኛ የተዋረድንበት። ከዛ በኋላ የእስራኤል ጋዜጦችን የሚወጡትን ብታይ ሀሬዝ በጌዲዮን ሌቪ ነው እንትን የሚለው ተቃራኒ የቆመ ነው ከዚህ ከእስራኤል መንግስት ጋር። እሱን እንደ ተቃራኒ አድርገህ ብታስቡ የእስራኤል ራሱ አፎች የሚያወሩትን ብታይ በጣም ብስጭት ውስጥ ናቸው እስካሁን ድረስ ማለት ነው። አሜሪካ ቢትሬ እንዳረገቻቸው አይነት ነው የሚሰሙት። ከዛ የድርድሩንም ነጥቦች ስታይ የእስራኤልን ድምፅ አላየሁበትም። እዚህ 10 ነጥብ ድርድር ተቀምጧል የሚባለውንም ስታይ አሁን ይሆናል አይሆንም ገና ዛሬ እኛ ቁጭ ብለን ኢስላማባድ ድርድር ጄዲ ቫንስ ሲሄድ ነው። አሁን እኛ ስቱዲዮ ስንገባ ጄዲ ቫንስ እየሄዱ ነው እየተባለ ነው ገብተዋል። ጄዲ ቫንስ እንግዲህ የበፊቶቹ ተደራዳሪዎች ባለፈው ጊዜ ገልጨዋለሁ። ዊትኮፍ የሚባለው የሪስቴዝ ቢዝነስ እንደ ትራምፕ ነው። ቤት አቆራርጦ ፖለቲከኛ እንደሆነ ራሱ አላውቅም። እኔ ታሪኩን ለማየት ሞክሬ ነበረ። የሪል ስቴት ሞጊውን ነው። ከዛ ያኛው ደግሞ ጃሬድ ኩሽነር የልጁ ባል ነው፣ በዝምድና ይመስለኛል እሱን ደግሞ ያስገባው። ኢራኖች ባለፈው ድርድር ጊዜ ኢራኖች ብቻ ሳይሆኑ እዛ የኦማን ሰዎች ምናምን አደራዳሪዎች ትዊተር ላይ አንዳንዶቹን ከታተላቸው ነበርና በጣም የሚያስደንቅ ነገር ነው የሚያወሩት። ዘይዱን ሀቭ ኤክሉ ስለሚያወሩት ነገር የአሜሪካ የሪል ስቴት ሰውየውና የመጣውን ታሪክ ለምሳሌ ከኦባማ ጋር የተደረገውን ስምምነት ይሄ ኒኩሌር ኢንሪች የምታረገውን ኒኩሌር የምታበለጽገውን ምን ያህል መገደብ አለባት የሚባለው ከዛ በኦባማ ከዛ ከተፈራረመ በኋላ የተነሳላትን ማዕቀብ ምናምን እንኳን አንብቦ የመጡ አይደሉም። የሚያስገርመው ነገር ልክ እንደ ትራምፕ ናቸው፣ ዝም ብሎ ግልብ ናቸው። እና ኢራኖቹ በዛ ተስፋ ቆርጠው እንትናን የምንፈልገው አሉ የሚል ወሬ እየተወራ ነበረ። ጄዲ ቫንስ ይሻለናል ከነዚህ ጋር አንደኛ ዛይኒስት፣ እነዚህ ማለት ከእስራኤል ጋር መደራደር ይሻላል። ፊት ለፊት ከነ ናታንያሁ ጋር መደራደር ለእነዚህ ጥቅም የቆሙ ናቸው። ሁለተኛ የሚያወሩትን ነገር አያውቁም። ስለዚህ ጄዲ ቫንስ ያው ኢራኖችም ስሌት አላቸው። የሚቀጥለው ፕሬዚዳንት ምናልባት ሪፐብሊካን ካሸነፉ እየወጣ ያለ ሰው ነው ወደ ላይ። ውስጥ ተቃውሞ አለበት። በትራምፕ በኩል ያሉ ሰዎች ሊያቀነጭሩት ይፈልጋሉ። ግን
እየወጣ ነው። የወደፊታቸውንም ግንኙነታቸውን አስልተው ነው ኢራኖች እንግዲህ የቀረው ተርም ትንሽ ነው። ትራምፕ ሪፐብሊካኖች ካሸነፉ የሚሰሩት ቀጥሎ ከጄዲ ቫንስ ጋር ሊሆን ይችላልና እሱንም አስበው ከነዛ ቀሽምናም ጋር ከነ ዊትኮፍ ቀሽም መሆን ጋም የዲፕሎማት የተደራዳሪነት ስታቸር ስብዕና ላይ ያልደረሱ በመሆናቸው ለዛ ይሆናል እየተደረገ ነው አሁን። ከዛ ልክ 10 ነጥብ አቀረበችና ኢራን ተባለና 10 ነጥብ በጣም ሶሻል ሚዲያ ስከታተል ምንድን ነው ነጥብ ያቀረቡት ብዬ የተለያየ ነው የሚወጣው። አንዳንዶቹ በጣም የሚመሳሰሉ ናቸው። ከ1 እስከ 5 ያለው በአብዛኛው አሜሪካ ላይ የሚጣል ነው። በአብዛኛው ማዕቀቡ እንዲነሳ ምናምን የሚል ነው። ከዛ 6ኛው ላይ ይሄ ከተደረገላት ሆርሙዝን ለመክፈት ዝግጁ ነች የሚል አለበት። ከዛ ከሆርሙዝ የሚገኝ ገቢ ሪኮንስትራክት ራሷን ለማድረግ ምናምን አለበት። 10 ነጥቦች አሉ። ብቻ የተለያየ ነበር ሲወጣ የነበረው። ገና ምንድን ነው ስምምነቱ ፊርማ ሳይጸድቅ ይሄ ቀለሙ ሳይደርቅ እስራኤል መደብደብ ጀመረች ማታ። እኔ ምንም ጥርጥር አልነበረኝም ማታ እንደምታበላሽ። በቃ የእስራኤል ታቤካት በለኝ እንጂ ጠንቅቄ ማቃት ይመስለኝ ምን እንደምታረቅ ቀጥሎ ማለት ነው። ሰላም አለ ከተባለ የሆነ ቦታ ሰላም ንግግር እየተደረገ ነው ከተባለ ስፖይለር ነች መጥቶ የእስራኤል መንግስት ያበላሸዋል ሁልጊዜ ነው። እንደውም አንድ ልጥፍ እያየው ነበር ሶሻል ሚዲያ ላይ ሰላምና እስራኤልን አንድ ላይ መደገፍ አይቻልም። በጣም አስቸጋሪ ነው። ለምን መሰለ እንደዚህ ምልህ ዝም ብዬ የዛሬውን የኢራንን አይቼ አይደለም። ታሪካቸው በሙሉ እዛ ብቻ ሳይመስ የቀድሞ ያልኩ የወታደሩ ቲዲኤፍ ሜንታሊቲ አይዲኤፍ ማለት ነው ሜንታሊቲ በአሳሲኔሽን ሰውን አድኖ በመግደል ነው የሚረኩት። ተቃዋሚን ተደራድሮ እንትን ማለት ጎን ለጎን አብረን እንደግ እንኑር ምናምን ሳይሆን በኢሊሚኔት በማጥፋት ነው የሚያስቡት። ይሄንን አሁን አይደለም የጀመሩት፣ ገና ድሮ ገና የመጀመሪያዎቹ ይኸውልህ ከፓለስታይን ጋር ግጭት ሲፈጠር ከፈረንሳይም ከእንግሊዝም እናደራድራለን ብለው የሚሄዱ እንትኖችን በሚስጥር ይገላሉ። የራሳቸውን መሪ ካምፕ ዴቪድ ስምምነት የራሳቸውን መሪ ማለት ነው ሰላም ሊፈጠር ነው ተብሎ በጣም ዓለም በሚጨፍርበት ጊዜ ከአራፋት ጋር ተነጋግሮ ያኔ ገደሉት። በዚህ ነው አንዳንድ ጊዜ ካለ ብጥብጥ ካለ ረብሻ ካለ ጦርነት መኖር ማይችሉ ስብዕናዎች መኖር የማይችሉ መንግስታት አሉ። ያ ግን የሆነው ለምንድን ነው? ከስጋት ነው? ከፍርሃት ነው? ወይስ ሌላ አይነት ምክንያት አላቸው? አሁን ይሄ ከባድ ጥያቄ ነው ማለት ብዙ ነገር ይጠይቃል። እኔ አሁን ኦን ቶፕ ኦፍ ዩር ሄድ ምን ይመጣልሃል ብትለኝ አንደኛ የፍርሃት መንፈስ አለ እስራኤሎች ውስጥ። እስራኤል ከምል መንግስታቱ ላይ የፍርሃት መንፈስ ትምህርታቸውን የተቀረጸበትን ምናምን ሲነግሩ ሁልጊዜ እስራኤል ሊያጠፉ የሚፈልጉ ህዝቦች እስራኤልን እንዳሉና ገና ከልጅነት ሲማሩ ማለት የተቀረጸውን ትምህርት ያ ጄኔሬሽን እየሄዱ ያስጎበኛቸዋል። እዚህ ቦታ እስራኤላውያን እንደዚህ ተጨፍጭፏ እዚህ ቦታ በጠቅላላ በፍርሃት ሜንታሊቲ ነው። ፍርሃት እንትን ውስጥ ያለ ሰው ሊረዱኝ ይችላሉ የአእምሮ የስነ አእምሮ እንትኖች ነካኸውም አልነካኸውም። ገና ደግሞ ሴኪሪቲ ዳይሌማም ይባላል። ገና በመስኮት ስፖርት ስትሰራ እንኳን ቢያይህም እኔ ሊያጠፋ ነው ለራስ ጤንነት ሊሆን ይችላል የምትሰራው። በዛ አይነት ስለሚኖር ሁልጊዜ ጠላት የሚባል ነገር መቀመጥ አለበት። ያ ጠላት መወገድ አለበት። ለምን የሰርቫይቫሌ የኔ ሰርቫይቫል ከናዚዎች ጭፍጨፋ ጋር የመጣ ሜንታሊቲ ይመስለኛል። ሊያጠፋን ነው ዓለም ሁሉ የሚፈልገው፣ ስለዚህ መጥፋት አለበት የሚል ሜንታሊቲ አንደኛውን ምክንያት ነው ይሆናል ብዬ ማስበውን የምነገር። ሁለተኛ ምክንያት በዚህ ሜንታሊቲ ውስጥ የተሸበቡ ናቸው ብዬ ነው ማስበው። ሊያጠፋን ነው ኤቭሪባዲ የሚፈልገው የሚል። ሁለተኛ
የሚሊተሪ ኢንዱስትሪያል ኮምፕሌክስ የሚባላል ካለ ጦርነት መኖር የማይችል እዚህ ውስጥ በሰፊው ነው ያሉበት፣ በሰፊው ቢሊዮነሮቻቸው ማለት ነው። ምን ማለት ነው? አውት ኦፍ ብሉ ዝም ብሎ ከመሬት ይነሱና ይጨራሉ። ጦርነት ከሌለ ቴሮሪስት ያደራጃል። የቴሮሪስት እንትኖች አሁን አይሲስ በጣም ነበር የሚደገፈው በእስራኤል በሞሳድ ማለት ነው። ተቃራኒ የሚሰሩ ይመስላሉ። መጨረሻ ላይ ግን ሲወጣ የአይሲስ መሪ እንትን ላይ ፕሬዚዳንት ሆኖ መጣ። ማነው? ሶሪያ ላይ። በመሀል ግን ፍልስጤምና በጣም ያስገረመኝ ነገር እንትኖች እስራኤሎች ፍልስጤማውያንን ከሀማስ ጋር እየተጋጩ እያለ እየደበደቡ እያለ አይሲስ ኢራንን ለማጥቃት ተዘጋጀ፣ እስራኤልን ደግፎ ማለት ነው። በጣም ነው የገረመኝ። በጦርነት የማይገጥሙት ካለ አሸባሪ አደራጃው ለጦርነት ስለሚጠቅም ማለት ነው። በኋላ ምንም ነገር ዓለም ሰላም ሚድሊስት አካባቢ በቃ ሰላም ሰፍኗል ምናምን መባል ከሰሙ ሴትልመንት ይጀምራሉ። ሴትልመንት ማለት መስፋፋት፣ እዛ ግጭት ስለሚፈጠር ማለት ነው። ከዚህ ጀርባ በጣም ኢንተረስቲንግ ነገር ስላነሳት ለተመልካቾቻችንም ግልጽ እንዲሆን ሀሳቡ ስለፈለግኩ ነው። አልገባኝም። ያልገባኝ አሁን አንድ መንግስት ወይም አንድ አካል ሰላም እንጂ ሊፈልግ የሚችለው እንዴት ነው? ጦርነት እንትን ብሎ ቢያንስ ከሌላ ሀገር ጋር ባይሆን እንዴት ነው ሽብርተኛ ድርጅቶችን ፈልፍሎ እነሱን አሰማርቶ ደግሞ ከነሱ ጋር ወደ ውጊያ ሊገባ የሚችለው? ባለፈውም ከሀማስ ጋር ያለውንም ነገር እንዲፋፋ የኔታንያሁና የእስራኤል መንግስት ሚና አንስታልና ይህ ነገር እናብራራው። እንግዲህ የመጀመሪያ ያልኩ ከስነ ልቦና ከስነ አእምሮ ጋር ስለሚሄድ ለባለሙያ እተዋለሁ። ግን የእኔ ግምት እንደዛ የመጥፋት ህልውና የመጥፋት ችግር አለብን ብሎ ያምናሉ ብያለሁ። ይሄን ደግሞ እያደረጉ ያሉት ሁለተኛውን የሚያደርጉት ሰዎች መሳሪያ በመሸጥ የሚኖሩ ናቸው። ይሄ የአሜሪካኖች ውስጥም አለ፣ የተሳሰሩ ናቸው። እስራኤሎችም ውስጥ አለ። አሁን ደግሞ ጭራሽ ይሄ መሳሪያ በመሸጥ በደም የሚያተርፉ ይባላል አገላለጽ ራሱ የደም ለጋሪ ማለት ነው። ግጭት ከሌለ ኪሳራ ውስጥ ናቸው። ግጭት ካለ መሳሪያ ይሸጣሉ፣ ግጭት ከሌለ ይፈለፍላሉ። እንዲኖር ነው ፍላጎቱ፣ መሸጥ ነው። ዛር ሴፍ እነሱ እኮ እንትን ውስጥ ቪላዎቻቸው ውስጥ ናቸው። ህዝብ ነው የሚጨነቀው። እዚህ ላይ ምን ተደመረበት መሰለ? አሁን የኤአይ መጣ የቴክኖሎጂ እና የላይቭ ዋር ኤክስፐሪመንት ይባላል። ላይቭ ዋር ኤክስፐሪመንት ማለት አንተ መሳሪያውን ከሰራህ በኋላ ዝም ብለህ ትሞክረዋለህ ምናምን፣ በረሃ ላይ ወስደህ ትሞክረዋለህ በሲሙሌሽን ወይ ደግሞ ካርቶን እዛ አንጠልጥለህ እየመታ ምናምን ትሞክር። ሪል ሂውማን ላይፍ ላይ ሙከራ። አሁን ዘ ወረስት ፓርት የመጣው ምንድን ነው? የሶፊስቲኬትድ የሆኑ መሳሪያዎች ለምሳሌ ፕላንቲር የሚባል ባለፈው አንድ የእስራኤል እንትን ከጀርባው ያለ የኤአይ መሳሪያ እንትን የሚል ካምፓኒ አለ። ይሄ በሪሰርች ነው የምነግርህ። ሪሰርች ሰርተው የምዕራባውያኑ ራሱ ሪሰርች ነው። አንድ ህንፃ ውስጥ ፍልስጤም 14 የፍልስጤም ቤተሰብ ተገደለ። የሐማስ ሰው የለበትም። እና ሀውካም ምን ማለት ነው ተባለ። ያንን እርምጃ የሚወስደው ኤአይ ነው። ኤአዩ ምን ያደርጋል? በድሮን ይላክና ቀለል ለማድረግ ለተመልካዮቻችን ሰው መሰብሰቡን ነው የሚያው። የሂት እንትን አለ ኢንፍራሬድ። ከዛ የሰው እዛ አካባቢ መሰብሰብ ከተሰበሰበ ልክ እንደ ሐማስ ነው ሊያጠቃ ነው ብሎ ነው የሚያስበው ኤአይ። ሰው ቢሆን ሲገባ ሲወጣ ህጻናትን ምናምን ካየ ወይ ደግሞ ሚዛን ጭንቅላቱን ሚዛን ላይ ያስቀምጥና አሁን ስደበድብ ሰላማዊ ሰው ልገል እችላለሁ እኮ ምናምን ብሎ ሊያስብ ይችላል። ኤአዩ የተሰጠው ፕሮግራም ሰብሰብ ብሎ ሲያገኙ መደርመስ ነው። ይሄ ሪውተርስ
በዘገባ ማለት ነው ጋዜጠኞቹ ልኮ ተዘግቦ የመጣ ነው። እየሞከሩት ነበር። ማን ላይ ነው የሚሞክሩት? ይህን ኤአይ የሰው ላይ የሰው ህይወት ላይ። ከዛ አንድ እንትን የሚራመዱ ደግሞ ድሮኖች እንደ ውሻ የሚራመዱ እንትኖች አሉ። ከዛ ደግሞ የህፃናት ድምፅ የሚመስል አሁን በጣም አስገራሚ ነገር የህፃናት ድምፅ የሚያወጣ ድሮን ነገር ሰርተው ልክ የሚያለቅስ ነው የሚመስለው ፍርስራሽ ውስጥ ያለና ሰው ይሰበሰባል። እዛ ያንን ለማግኘት ሲሰበሰብ ከላይ መጥቶ ይሞክሩበታል። እና ይሄ ኤክስፐሪመንት ገና እያደገ ያለን መሳሪያ ግዑዝ በሆነ ነገር ከመሞከር ለምን ላይቭ በሆነ ሰው ላይ ተሞክሮ ውጤቱ አይታይም? እና ይሄን እያየሁ መጥቼ መጨረሻ ላይ ሊያልቅ ሲል የእነ ሐማስ ሊስማሙ ሲሉ ሀሬትዝ የሚባለው የራሳቸው እንትን አወጣ። ሙሉን ብታነበው በጣም ነው የምትደነቀው። ምን እንደሆነ ታውቃለህ? ከዛ በኋላ ያንን ኤአይ እንትን የሚፈርበርኩ ሰዎች ገቢያቸው ማለት ነው አሜሪካ ውስጥ፣ ፈረንሳይ ውስጥ፣ እንግሊዝ፣ ጀርመን ይፈልጓቸው ጀመር። ለምንድን ነው? በጣም ናረ። የእነዚህን የእስራኤል ካምፓኒዎች ለምንድን የናረው? በላይቭ ነው የሰሩት። በላይቭ በሰው ህይወት ነው ኤክስፐሪመንት የሰሩት። ከዚህ በላይ ምን ማረጋገጫ አለ? ስንት እንደሚመታ አሳወቀ። ሰው ይመርጣል አይመርጥ የሚለውን አወቁ። ያዩ ምን እና እስራኤል አንድ እርምጃ ሄደች። በፓሌስቲንያን ህይወት ተመርኩዞ አንድ እርምጃ ሄደች እና ከዛ ገቢያቸው በጣም በ3 እጥፍ የጨመሩ ሳይንቲስቶቻቸውን መፈለግ ጀመሩ። የመሳሪያ የሚሸጡ እንትኖች ቴክኖሎጂያቸውን መፈለግ ጀመሩ። ያሁን በሰው ህይወት ላይ አንደኛው ግሩፕ ደግሞ ይሄ ነው። ቅድም እንዳልኩት አእምሮ እጠፋለሁ በሚል የተሸበበ አለ። ሁለተኛ ሚሊተሪ ኢንዱስትሪያል ኮምፕሌክስ የሚባለው ኤአይው ተጨምሮበት፣ አሁን ይሄ ደግሞ በሰው ደም የሚነግድ የሰው ደም እየነገደ የሚከብር ወደ ላይ የሚከብር ማለት ነው። ሌሎች ምክንያቶች ሊኖሩ ይችላሉ ሌሎች የሚያመጡት። እኔ የማይባቸው ግን ይሄ ነው። በዚህ ምክንያት ነው ድርድር ሲባል ከእስራኤል ጋር ከሆነ ከጓደኞቼ ጋር አልዋሽም። ይሄንን ልክ በቃ የሆርሙዝ እንትን ሊከፈት ነው አሜሪካና እንትን እየተነጋገሩ ነው በ10 ነጥብ ምናምን ሲባል እስራኤል ታበላሸዋለች ነው ያልኩት። ወዲያው በቃ ትሬንዱ የሚነግረኝ እኔ የመጣበት ትሬንድ ይሄ ነው። ሰላም የሚባል ነገር እንዳውም አንድ ሰው ሲቀልድ አየሁት። በመካከለኛው ምስራቅ ጦርነት ፈነዳ ነው ምናምን ብለምዘገቡ በመካከለኛው ምስራቅ ሰላም ፈነዳ የሚባለው እንዳይመጣ ማንኛውንም አይነት እርምጃ ሰላም ታየ የሚባለው ማንኛውንም እርምጃ ይወስዳሉ። ይሄንን አሜሪካ ሰዎቹ እንግዲህ የአሜሪካ ተደራዳሪዎችም ቢሆን አሁን ጫናም እየመጣ ነው ከህዝቡ። የአሜሪካ ገቨርንመንትም ቢሆን እዚህ ትራፕ ውስጥ ገብቷል። ትንሽ እዚህ ትራፕ ውስጥ ገብቷል። በትራምፕ አማካኝነት ነው የገባው። ኔታንያሁ ትራምፕን እንደ ህፃን ልጅ ነው አንዳንድ ጊዜ አጃጃለው ብዬ የማስበው እኔ። ለምን ንግግር ላይ እያደረገ ጆሮውን በጥይት ተመታ ትራምፕ። መጀመሪያ ያወጣው መግለጫ ኔታንያሁ ነው ኢራን ነች ያስመታችሁ ብሎ። ምን ያገናኙ ከኢራን ጋር የተመታ ጊዜ? ከዛ ሲሰበሰቡ ይመጣና ፕሬዚዳንት ትራምፕ ለኖቤል እንትን ፒስ እንትን ምናምን ይለዋል እና እንደ ልጅ በቃ የተጫወተበት ሁሉ ይመስለኛል። ላለፉት 50-40 ዓመታት ኔታንያሁ በእቅድ አላገኝ ብሎ ነው እንጂ የአሜሪካን መሪ ክሊንተንንም ጠይቋል፣ ኦባማንም ጠይቋል። የነበሩትን መሪዎች በሙሉ ባለበት ተጽዕኖ በሚያደርግበት ጊዜ ከወጣትነቱ ጀምሮ ነው ኢራንን ለመደብደብ ያልጠየቀው መሪ የለም። ትራምፕ ላይ ተሳካለት እና ጎትተው አስገብተዋቸዋል ምለው ለዛ ነው ገብተዋል። ሙሉ ለሙሉ እንዳይሰምጥ የአሜሪካ ሲስተም ለየት ይላል። እስራኤል ዲሞክራሲ ነኝ ትላለች። እስራኤል ዲሞክራሲ ነች ብዬ አላስብም። ቴዎክራሲ ቢባል ይስማማኛል። የአንድ ሃይማኖት የአንድ ዘር የበላይነት ያለበት ሀገር ነው እንጂ ዲሞክራሲ አፓርታይድ ሲስተም ነው። ሲስተሙ ፍልስጤማውያን ለምሳሌ እንትናቸው መምረጥ አይችሉም።
የእስራኤል ሲቲዝን ያላቸው ፊልስጤማውያን ከአይሁድ ዝርያ ካላቸው እኩል አይደለም መብታቸው። ዲሞክራሲ ሊለው አልችልም። ይሄንን አሜሪካኖቹ ከዚህ የተሻለ ነገር በዲሞክራሲ ስላላቸው እንትኑ ቫይብራንት ስለሆነ ሚዲያው አጣድፎ ይዛል። ብዙ ጊዜ እዛው ሪፐብሊካን ውስጥ ሁለት ጎን ለጎን ሲጨቃጨቁ ምናምን ታያለህ። ዲሞክራት ውስጥ ልዩነት ሲኖር ታያለህ። ከዛ ወጣ ካለ ጆርናሊዝሙ ከባድ፣ በቃ ሚዲያው በጣም ከባድ ነው። ዝም ብሎ የሆነ ነገር አውጥቶ አያልፍም። ለምን መሰለህ እንደዛ ምልህ ብሪጁን ሊደበድብ ሲል ይሄ ስምምነት ካልተደረገ ወይም ድርድር ካልተካሄደ መላውን የፓወር ፕላንት የኃይል ማመንጫዎችን የኢራንን ጠቅላላ ብሪጆቿን ዋና ዋና ብሪጅ መታለሁ ሲል ሌላ ጊዜ ሲያረበርቡ የሚቆዩ እነ ኒውዮርክ ታይምስ አረብራቢ ነው የምላቸው ለእስራኤል እነ ሌሎችም ሀገሮች ያሉ በጣም ብዙ ናቸው። በሙሉ ይሄ እኮ የጦር ወንጀል ነው ማለት ጀመሩ። እንዲህ አይነት ሚዲያ ስላለ አጣድፎ የሚይዝህ ቆም ብሎ ሊያስብም ይገደዳል። ከዛ መሳደብ ጀመረ። አይተ እንደሆነ ትረምፕ አሁን አንዳንድ እነዚች ማነች አንድ ጥቁር ያለች አሁን ያለ ከእንትን ወጥታ የምትሰራ ከዴይሊ ዋየር ላይ የምትሰራ ታከርካርልሰን ምናምን አለ በሙሉ ስም እየጠራ ስለሚተገትጉህ ነው። ሰላም አይሰጥም። ጋዜጣውም ይተገትግሃል። ፍርድ ቤትም ትቀርባለህ። አሁን ኔታንያሁን ፍርድ ቤት አስበው እንግዲህ እንዴት እያሸጋገረ እንደመጣ ፍርድ ቤትም እንትናም ቀርቧል። ትራምፕ ብዙ ጊዜ በጣም ወደ 2000 ነው ምናምን በላይ ነው እንትን አሉት የሚባለው። እውነት ይሁን ውሸትም ካላቅም ምንድን ነው ጠበቆች አሉት የሚባለው በጣም ብዙ ነው። ያማክሩታል፣ ግን ይቀርባል ፍርድ ቤት እና እንደዚህ አይነት ሲስተም ስላልሞተ አሜሪካ ውስጥ ወደፊት አላቅም የተሻለ የድርድር ሊካሄድ ይችላል ከኢራን ጋር የተሻለ ሪዝነብል የመሆን ጉዳይ አለ። እንደ ቪክቲም ዘላለም እንደ ቪክቲም ራሳቸውን እንትኖች እንደ ቪክቲም ነው የሚያዩት ሁልጊዜ ራሳቸው እየጨፈጨፉ እየገደሉ ሌሎችን። ግን እስራኤል ሁልጊዜ ቪክቲም ነች፣ ሰለባ ነች ብሎ ነው። ይሄ የመጣው ከእንትን ይመስለኛል ከሁለት የዓለም ጦርነት እስራኤል ሕዝብ ላይ ከደረሰው መከራ ያልተላቀቅ። አሜሪካ ግን እንደዚህ አይነት እንትን የለባትም። እንዳውም ሬድ ኢንዲያኖች ናቸው ቪክቲም ነን ሊሉ የሚችሉት እንጂ አሁን ያሉት ተሰደው የመጡ ናቸው። እሱም ስላለ ሜንታሊቲያቸውም የተለያየ ስለሆነ ምናልባት ድርድሩ በአሜሪካ በኩል የእስራኤል እጅ መጠምዘዝ ከሌለበት በስተቀር ይሄዳል የሚል እምነት አለኝ። በደህና ቦታ ይደርሳል የሚል እምነት አለኝ። እስራኤል መጠምዘዙን ከጀመረች ወይም አሁን ሊባኖስ ውስጥ እንዳደረገችው ደግሞ የሆነ ተንኮል ፈጥረው ሞሳድ የሚባለው ድርጅት ለዚህ ነው የተቋቋመው፣ ለተንኮል ነው። አንድ ጋቦዳ ደግሞ እንትን ይጀምሩና ጸብ ይጀምሩና ቢያንስ ይሄ መስፋፋት የሚባለውን ነገር ረገብ ባለ ቁጥር ያቸው ረገብ የሆነ ነገር ረገብ ባለ ቁጥር ይሰበሰብና እንትኑ የእንትን ህግ ያጸድቃል። የመስፋፋት አጋው ረገብ ባለ ቁጥር ፓለስቲኒያን በቅርብ እንኳን ያወጡት እንትኖች እንደሚሉት ፓለስቲኒያን የሀገር መክዳት ወንጀል እንትን ካሉ በሞት ይቀጣሉ። ይህ ሰላም ሆኖ 10 ቀን መጓዝ በሰላም እንኳን አይችሉም። ይሄ እንግዲህ ትልቅ ጥናት የሚጠይቅ ነው። በእኔ አቅም እንኳን እንትን የሚባል አይደለም፣ ግን የሚገምታቸው ነገሮች አሉ ቅድም ያልኩ። ስለዚህ ከዛ እጇን ካልጠመዘዘቻት አሜሪካንን ደህና ቦታ ይደርሳል የሚል ግምት አለኝ። በአብዛኛው ሆርሙዝ ነው ያስጨነቃቸው አሜሪካኖቹን። ሆርሙዝ ላይ ኢራን ከዚህ በፊት ያልነበሩ እንትኖችን ይዛ መታለች። አሁን የደበደባችሁኝ ኢንፍራስትራክቸር ወድሟል፣ ስለዚህ ከዛ $2 ሚሊዮን ነው ያስከፈልኩ በመርከብ ራሴን ልገንባ ብላለች። የትራምፕን ስነ ልቦና የበሉት ይመስለኛል። እንደዚህ አይነት ትራንዛክሽናል እንትን ይወዳል ትራምፕ። ካካፈሉት በተለይ 3 ሚሊዮን አድርጉትና 1 ሚሊዮኑን ስጡ ይል ይችላል። ምንም ችግር የለበትም። ሪሶርስ ካለ የሚገኝ ገንዘብ ካለ ጉዳዩ አይደለም። ድሮም የሚፈልገው እሱን ነው። እድገቱም እንደዛ ነው። ቢዝነስማን ነው፣ ፖለቲሻን አይደለም እንትን እና በዛ ምት የመጡ ይመስለኛል። በዛ ሊስቡት የመጡ ይመስለኛል። ስለዚህ $2 ሚሊዮን አስከፍዬ ከኦማን ጋር
እካፈለዋለሁ ነው የምትለው። ሆርሙዝ የሁለታችንም ስለሆነ ከዛ ውስጥ ካስገቡት እሱን አንደኛው ነጥብ አስገቡኝ የሚል ይመስለኛል። ካስገቡትና አሜሪካ ከተጠቀመች ብዙ ችግር ያለበት አይመስለኝም። ዋና እንትናቸው እሱ ስለሆነ ብዬ ነው። ሌሎች የተቀመጡ ፖይንቶች አሉ። እሱ ላይ የእስራኤል እጅ ከሌለበት የእስራኤል አሁንም የበጥባጭነት ሚና ያንን አካባቢ ቀውስ ውስጥ የመክተት ሚና እየቀነሰ ከመጣ አይሆንም የምልበት ምክንያት የለኝም። በአሜሪካ አሁን እስራኤል ተስፋ እንደቆረጥኩት አልቆረጥኩም እስካሁን ድረስ በአሜሪካ ማለት እስራኤል አሰልቺ በታሪክ በቃ አሰልቺ ነገሯን ስላየሁ ሁልጊዜ ደጋጋሚ ደግሞ ትሬንድ የምታደርገውን ነገር ስላየሁ ይመጣል ከነሱ ደህና ነገር ብዬ አልጠብቅም በፍጹም። ድብደባ ይፈጽማሉ ካልከኝ 100% አድርጌ ልነግር ይችላል። ሰላም የሚለው ግን በፍጹም ልልህ አልችልም። በታሪክ ማይቼም ስለማላቅ ማለት ነው። እንደዛ ነው ማስብ